ሀራምቤ ሬዲዮ 98.7 ከድህነት በታች ምን አለ? ኃይለ ጊዮርጊስ ማሞ። ፍትህ መጽሔት ቅጽ 1 ቁጥር 47 መስከረም 2012 ዓመተ ምህረት። አንድ በሀገራችን እየተፈጸመ የሚገኝ አሳዛኝ ተግባር በቅርቡ በሬዲዮ ቀርቦ ሲነገር ሰማሁ። ልጅ ማከራየት። ወላጅ ልጁን ያከራይና ክፍያውን በጥሬ ገንዘብ ወይም በአይነት በእህል በልባሽ አሊያም በተለያዩ ቁሳቁስ መልክ ይቀበላል አሉ። በኢትዮጵያዊው ስነ ልቦና ላፍታ እንኳን ካይን ከጠፋ የሚያሳሳው ልጅ ዛሬ እንደ ገንዘብ ምንጭ ተቆጥሮ ለማንም እያነሱ የሚያከራዩት ዕቃ መሆኑን ከማድመጥ በላይ ምን ሕመም የሚፈጥር ነገር አለ? ድህነት ከነገሰ አይቀር እንዲህ አስጎንብሶ ነው እንጂ። የትና ማን እንደተናገረው በውል ትዝ አይለኝም። ብቻ አንዱ በመድረክ ላይ ይሁን በሚዲያ ቀርቦ እኛ ኢትዮጵያውያን ዛሬ የምንደክመውና የምንሠራው እኮ ድሃ ለመሆን ነው አለ። እንዴት ይሆናል ተብሎ ሲጠየቅ አሁን የምንገኘው ከድህነት ወለል በታች አይደለምን? ይህ ማለት እኮ ድሃ ለመሆን ገና ብዙ ይቀረናል። ስለዚህ ታግለን ለፍተን መጀመሪያ ድህነት ላይ መድረስ አለብን። ከዚያ በኋላ ነው ከድህነት ለማምለጥ የምንሠራው አለ። የዚህ ሰው አገላለጽ ተስፋ አስቆራጭ ቢመስልም በውስጡ ግን የማይካድ እውነት አለው። በእኔ እምነት ድሃ መሆን አያሳፍርም። የሚያሳፍረው ድሃ ሆኖ መቅረት ነው። ዛሬ የዓለማችን ሀብታም ሀገራት የተባሉትን የኋላ ታሪክ ብንፈትሽ ሁሉም ድህነትን እንደኛ እስኪበቃው የቀመሰ ሆኖ እናገኘዋለን። ልዩነቱ እነሱ ድህነትን በጣም ከመጥላታቸው የተነሳ ዛሬም ሀብታም ሆነው ቀን ከሌት መዳከር አላቆሙም። እኛ ደግሞ እንደ አንዱ የቤተሰባችን አባል ተላምደነው ስለ እሱ ማሰብም አቁመናል። መጽሐፉስ እንዲህ ይለው የለምን? አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደ ታጠቀ ሰው ይመጣብሃል። ድህነት እንደ ተመራማሪው የምርምር አቅጣጫና ፍላጎት የተለያየ ትርጓሜ እየያዘ እዚህ ዘመን ላይ ደርሷል። ተመራማሪዎቹ በአብዛኛው ከሀብታም ሀገራት የፈለቁ በመሆናቸው ድህነትን የሚመረምሩት በሀብታም ስነ ልቦና ነው። እነሱ ሀብታም በሆኑበት መንገድ ሀብታም መሆን እንደሚቻል ያምናሉ። ድሃና ሀብታም ድህነትን እንዴት በአንድ ዓይን ይመለከቱታል ብለው ይሆን? ድሃ ድህነቱን ዕድል ፋንታው አድርጎ ሲቀበለው፣ ሀብታም ደግሞ ድህነቱ የስንፍና ውጤት ነው ይለዋል። እንደ ድሃና ድህነት ለምርምር የሚመች ርዕሰ ጉዳይስ ምን አለ? እርግጥ ነው ድህነቱን በምሁራዊ ለዛ በመተንተን ያለፈለት ድሃ መኖሩ ባይካድም፣ በአብዛኛው ግን ድህነቱን በአደባባይ ቆሞ ከማወጅ ያለፈ አይደለም። ሽንኩርት ተወደደ፣ ጤፍ መብላት ሊቀር ነው፣ ሽሮ ትናፍቅ ጀምራለች ወዘተ አይነቱ ኢኮኖሚያዊ መሰል ጥያቄ ሁሉ ውስጡ ሲፈተሽ በድህነት ከመማረር የተወለደ የህልውና ጥያቄ ነው። ድህነታችን ከሆድ ያለፈ ነገር እንኳ እንድናስብ አልፈቀደልንም። የሆድ ጥያቄ እያነሱ ከመብሰክሰክ በላይስ የከፋ ድህነት ከወዴት ይመጣል? ዛሬ ሱቅ የላኩት ሰው ደርሶ ሲመለስ መርዶ ሰምቶ የሚመለስ ያህል ፊቱን ማክፋቱ የሆድ ነገር ሆድ ይቆርጣል ሆኖበት ይመስለናል። ጥያቄው ይሽጎደጎዳል። ሽንኩርት ስንት ገባ? ቲማቲምስ? ፓስታ ስንት? መኮሮኒም ጨመረ? ከዚያ መቀናነስ ይጀመራል። ሽንኩርት 1 ኪሎ ይበቃል። መኮሮኒው ከተገዛ ፓስታው ይቅር። ቲማቲም አያስፈልግም። ምስር ድፍኑ ይቅርና ክኩን ብቻ ግዛው። እንዲህ ከሆድ ላይ ሲቀንሱ ከመዋል በላይ ድህነት የት ይገኛል? ሳይበላ የሚውለው ዜጋ ምን ልትለው ነው እንዳትሉኝ፣ የእሱማ ኑሮ አንዴ ለይቶለታል። የእኛ ነው እንጂ ወይ ከሚበሉት ወገን አልሆን ወይም ለይቶልን እንደ እርሱ ቁርጡን አልያዝ ነው። መሽቶ በነጋ ስለ ሆድ መጨነቅ፣ ስለ ሆድ ማሰብ፣ ስለ ሆድ መብሰክሰክ፣ ከጥርስ የገባ ሥጋ በመጎርጎሪያ እያወጡ መንገድ ላይ መንጎማለል የስኬት መገለጫ ከመሰለ እኮ ቆየ። የቀድሞ ጠቅላይ ሚኒስትር ሕልም እንኳን በቀን 3 ጊዜ ስንበላ ማየት ነበር። በቃ እህል ማቅረብ ቢሳናቸው ነጋዴውን ባለመግዛት ቅጡት አሉ። ይህ እንግዲህ የድሃ አገር መሪ ለድሃ ሕዝቡ የሚሰጠው ምክር መሆኑ ነው።
እንዲያውም አንድ ጊዜ የድሃ ሀገር መሪ እንደመሆን ክፉ ነገር የለም ሲሉም ሰምቻለሁ። በዚያው አንደበታቸው ደግሞ በሌላ ጊዜ ድሃ ብንሆንም ክብር አለን፣ ክብራችንን አንጥልም አሉን። ስለ ሆድ ቁጭ ብሎ ከማሰብስ በላይ ክብርን መጣል አለ? ድሆች የምናሳዝነው በምግብ እጦታችን ብቻ አይደለም። ሲፈለግ ለፖለቲካ ግብ መከራከሪያና መኩሪያ ግብዓት ካስፈለገን ደግሞ የክፉ ነገር ምሳሌ መሆናችንም እንጂ። እዚህ ጎረቤት ደቡብ ሱዳንና ዩጋንዳ ለጥቂት ዓመታት ኖሮ በቅርቡ የተመለሰ ወዳጄ ለአንድም ቀን ሕዝብ ስለ ሆዱ ሲያስብ ያየሁበትን ቀን አላስታውስም። በተለይ ዩጋንዳ ጎህ ሲቀድ ጀምሮ በየመንገዱ ዳር በሳንቲም ደረጃ የሚቀርብለት የተፈላ ወተት፣ የተጠበሰ እንቁላል፣ ማር እያለ ሲዘረዝርልኝ አሳድገሽኛል በማር በወተት የሚለው ዘፈን ያለ ምክንያት ለእኛ እንዳልተዘፈነ ይገባኝ ጀመር። በእኛ ሀገር የለም እንጂ በህንድ የድህነት ጋዜጠኛ የሚባል አለ። የዚህ ጋዜጠኛ ተግባር ድህነትን ከድሃው መካከል ተገኝቶ እየፈለፈለ ማውጣት፣ የደረሰበትንም ደረጃ ማሳየት ነው። በዚህ ረገድ ተጠቃሽ ጋዜጠኛና በሥራው ዓለም አቀፍ ሽልማትን የተቀዳጀው ፕራዲሽ ሳይናት ነው። ሳይናት እንደ አውሮፓውያን አቆጣጠር 2006 ላይ በህንድ በጨርቅ ስፌትና በባህላዊ ግብርና በመተዳደር ከኑሮ ጋር ግብ የገጠመ ምንዱባን ማኅበረሰብ መካከል ተገኝቶ ሲመረምር አንድ የተለየ ነገር እየሆነበት እንደሚገኝ ደረሰበት። ከማኅበረሰቡ መካከል እጅግ በርካታ ሰዎች ሕይወታቸውን ያጠፋሉ። ይህ በማኅበረሰቡ ዘንድ እየተለመደ መጥቶ ማስደነቁ ያበቃለትን ድርጊት ምክንያት ሲመረምር ራሳቸውን የማጥፋታቸው ምክንያት ድህነት መሆኑን ደረሰበት። ድህነትን መቋቋም ሲሳናቸው ወይም ሲታክታቸው ድሆቹ ራሳቸውን ያጠፋሉ። የህንድ መንግሥት እያፈረም ቢሆን አስቸኳይ እርዳታ መለገስ ጀመረ። ዓለም አቀፉ ማኅበረሰብ ደግሞ ለዘለቄታው ራሳቸውን የሚለውጡባቸውን ፕሮጀክቶች መዘርጋት ያዘ። ሳይናት ደግሞ ስለ ዘገባው ተሸለመ። በእኛ ሀገር የድህነት ጋዜጠኝነት ቢጀመር በኑሮ ውድነት ስም የተደበቀ ስንቱ ገመና በወጣ ነበር። ስለ ድህነት ካነሳው አይቀር ምሁራኑ ስለ ድህነታችን ምክንያት የሚሏቸውን ልጠቃቅስ። የመጀመሪያው ድሆች ድህነትን በውስጣቸው የተቀበሉት በመሆኑ ነው ይሉናል። እንግዲህ ለድህነታችን በቅድሚያ ተኮናኝ የሚያደርጉት እኛኑ መሆኑ ነው። መጽሐፉስ የድሃ ጥፋቱ ድሃ መሆኑ ነው ይለው የለምን? እናም ወደንና ፈቅደን ከድህነት ጋር ፍቅር የወደቅን ይመስል ድሃው ድህነቱን አስቀድሞ እንዲጠላው አእምሮ ላይ መስራት አለበት ይላሉ። የድህነት አስከፊ ገጽታና መፍትሄው በሚል ወርክሾፕ እያዘጋጁ። ሁለተኛው ድህነት የተፈጥሮ ሀብቱ ጥቂት ወይም ምንም በሆነ ድሃ ሀገር መወለድ ምክንያቱ ነው ይላሉ። መቼም ሰው የሚወለድበትን መርጦ አይወለድም። የሆነስ ሆነና በተፈጥሮ ሀብት ሳይታደሉ ነገር ግን ሀብታም ለመሆን የበቁ ሀገራት ደግሞ አሉ። በአንጻሩ የተፈጥሮ ሀብት እያላቸው በድህነት የሚኖሩም በርካቶች ናቸው። ለዚህ አስተያየት የምሁራኑ ምላሽ የእነዚህን ሕዝቦች ስነ ልቦና መሪዎቻቸው አስቀድመው ድህነትን በመጥላት ላይ የገነቡት በመሆኑ ታታሪና ጠንካራ ሠራተኞች ሊያደርጓቸው በመብቃታቸው ነው ይላሉ። ሦስተኛው ድህነት ከሀብት ክፍፍል አድሏዊነት ወይም ዕድሉን ከመነፈግ የሚመጣ እንደሆነ ያስቀምጣሉ። ታዲያ ድሃው ምን በጀው ሲባሉ ድሃው በሀገሩ የሚገኘውን ሀብት እኩል ተካፋይ መሆኑን ማረጋገጥ ነው ይላሉ። እኮ እንዴት ሲባሉ ድሃውን ለመረጃ ቅርብ ማድረግ የሚል ምላሽ ይሰጣሉ። ድሃው በሀገሩ እየተደረጉ ስለሚገኙ ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ክንውኖች ቅርብ በሆነ መጠን መብቱን ማወቅና መጠየቅ ይጀምራልና። በመጨረሻም ድህነት ከሰብአዊ መብት አለመከበር የሚመጣ ነው ሲሉ ይደመድማሉ። ዜጎች በመረጡት መንግሥት መተዳደር እስካልቻሉ ድረስ ሐሳብና እምነታቸውን በነጻነት የመተንፈስ መብት እስካልተቀዳጁ ድረስ ሰርቶ የማደግ መብታቸው በፖለቲካ፣ በዘር፣ በዝምድናና በመሳሰሉት እስተተገደበ ድረስ ከድህነት የማምለጥ ዕድል የላቸውም ባይ ናቸው። የምሁራኑ የድህነት ትንታኔ እንደተጠበቀ ሆኖ ከድህነት ወለል በታች ታዲያ ምን አለ ብለን እንደ ማጠቃለያ መጠየቃችን አልቀረም። በሌላ አነጋገር ድሃ ከሆኑት በታች ማን አለ ብሎ እንደ መጠየቅ ነው። መልሱ ቀላል ነው። እኛ አለ። አበቃ።
ሀራምቤ ሬዲዮ 98.7